ጉድ እኮ ነው። እነዚህ ሰዎች ከአንድ ቤት ነው እንደ ይሄ ቮይስ የላኩልኝ ነው ያልኩት ትናንትና የሰማሁት ቮይስ ላይ ማለት ነው። ኢትዮጵያዊ ወላጅ ሆኖ እንደዚሁም ደግሞ 12ኛ ክፍል ውጤት ያልመጣለት ልጅ፣ የሁለቱም ተመሳሳይ ጥያቄና ተመሳሳይ ሀሳብ ያለው ነገር ነው። ልጄ እንደዚህ አፈር ከድሜ እየጋጥኩኝ እያስተማርኩት ሁኔታችንን እያወቀ እኔም የቻልኩትን እያረኩኝ ይኸው ዩኒቨርሲቲ ሊገባ አልቻለም። ይኸው 12ኛ ክፍል ውጤት አልመጣለት እና እባክሽን ምን ላደርግለት? ምን ብለው ይሻላል? ምን ትመክርኛለሽ? ብለው አረፉት። ልጁ ሳትሉ እንደዚሁ ነው የጠየቀኝ። 12ኛ ክፍል ውጤት አልመጣልኝም፣ በጣም ጨንቆኛል፣ ግራ ገብቶኛል። በህይወቴ ያለ የመሰለኝ አማራጭ እድል ዩኒቨርሲቲ መግባትና መግባት ብቻ ነው በቃ ያለኝ አማራጭ የመሰለኝ እና ከዚህ በኋላ ምን ማድረግ እንዳለብኝ አላወቅኩም፣ አልገባኝም። ምናልባት ሀሳብና ምክር የምትሰጪኝ ከሆነ ብዬ ነው ይህን ቮይስ የምልክልሽ እና ሰምተሽ አትለፊኝ አለኝ። ከወላጅን ጀምርና የዛሬ 3 እና 4 ዓመት በእኛ ጊዜ ይገርማል። እኔም በእኛ ጊዜ ለማለት በቃ እግዚአብሔር ይመስገን። በእኛ ጊዜ ለማለት አንድ ሰው 10፣ 20፣ 30 ዓመታቶች ማለፍ ያለበት በጣም ማርጀት ትልቅ ደረጃ የሚባል መድረስ ያለበት ይመስለኝ ነበር። ምክንያቱም ብዙ ነገሮች እየተለወጡ እየተቀየሩ ነው። በፊት እንዳለው አይደለም አሁን ላይ ያለው ነገር። ዩኒቨርሲቲ መግባት ብቻ ምን ላረፋችሁ፣ ዩኒቨርሲቲ የገባ ልጅ ያለው ወላጅ ወይም ዩኒቨርሲቲ መግባት ለወላጅ በጣም ትልቅ ኩራት ነው። አሁንም ኩራት አይደለም እያልኩ አይደለም፣ እሺ፣ ግን ከበፊቱ አንጻር ነው የምላችሁ። ልጅሽ ምን ላይ ነው? ልጅህ ምን ላይ ነው ሲባል የኔ ልጅ እኮ ዩኒቨርሲቲ ሄዳለች፣ የኔ ልጅ እኮ ዩኒቨርሲቲ ገብቷል። በቃ ዩኒቨርሲቲ መሄድ እንደ ትልቅ ኩራት የሚታይበት ታይም ነው። ልጁ ደረጃው የቱም ሊሆን ይችላል፣ እሺ፣ የትኛውም ዲፓርትመንት ሊሆን ይችላል የገባው ልጅ፣ ግን ዩኒቨርሲቲ ሄደ ማለት ምንም ልላችሁ አልችልም። በቃ ትልቅ ነገር ነው። ልጅሽ ምን ላይ ነው? ልጅህ ምን ላይ ነው ሲባል የኔ ልጅ እኮ ዩኒቨርሲቲ ሄዳለች፣ የኔ ልጅ እኮ ዩኒቨርሲቲ ገብቷል። አሁን ላይ ደግሞ ጊዜ ብዙ ነው የሚያመጣው፣ ብዙ ነው የሚያሳየን አይደለም። ነገሮች እየተቀየሩ ነው። አማራጮች አሉ። እንደ ድሮ አንድ መንገድ ብቻ አይደለም የምናየው የምንከተለው። የሆነ ትውልድ ሲከተለው የነበረውን ነገር አይደለም አሁን እኛ መከተል የሚጠበቅብን። ብዙ መንገዶች፣ ብዙ ድሎችና ብዙ አማራጮችን በራሳችን ጥረት ማመቻቸት ማድረግ የምንችልበት ሁኔታ ስላለ ጎበዝ ከሆንን ከነቃ ማለት ነው። ባይዛዊ ጎበዝ ማለት የግሪድ አይደለም፣ እሺ፣ ቅልጥፍናንም ይጨምራል። ራስን አውቆ መንገዶችን እድሎችን ማመቻቸትንም ይጨምራል። እናንተ ግን ኮሜንት ላይ የምትሰጡት ሀሳብ ማለት የምትፈልጉት ነገር ካለ በዚህ ጉዳይ ላይ ኮሜንት ላይ አስቀምጡልኝና እኔ ምን አልኳቸው መሰላችሁ? እውነት ነው እስካሁን የተለፋው የተደከመው ነገር አለ፣ ግን ደግሞ ዩኒቨርሲቲ ያለመግባት የዓለም ፍጻሜ አይደለም። ዛሬ ከህይወታችሁ ላይ ለእርሶና ለልጆት 24 ሰዓት ወይም አንድ ቀን ስጡና አብራችሁ ቁጭ በሉና እነዚህን ጥያቄዎች ጠይቋቸው። ልጄ እስከዛሬ ምን ቢደረግልህ ትፈልግ ነበር? ምን ላይ ጎበዝ ነኝ ብለህ ታስባለህ? ይሄ ጎበዝ ነኝ ያልከው ነገርስ የተወሰኑ እገዛዎች ተደርጎበት ስልጠናን በለው ትምህርትን በለው የተወሰነ ጊዜ ወስዶ ተምረኸው ስራ መሆን ይችላል ወይ? እስኪል መገንባት ይችላል ወይ? ለራስህ ስራ ፈጥረህ ለሌላው እንድትተርፍ ያደርግሃል ወይ ብላችሁ ልጃችሁን ቁጭ አድርጉና ዛሬ ጠይቁት። ለእነዚህ ጥያቄ በጠየቃችሁት ሰዓት መልስ ላይሰጥ ይችላል፣ ግን ቢበዛ 3-4 ቀን ስጡትና ለዚህ ጥያቄ በቂ የሆነ መልስ ይዞ እንዲመጣ አድርጉትና መልሱን አይታችሁ ገምግማችሁ 75% የመወሰን እድሉን ለሱ ስጡ። 25%ን ደግሞ ለእናንተ እንደዚሁም ከገዛ ጋር ጨምራችሁ አድርጉና ያ ልጅ ይዞልዎት የሚመጣውን ሀሳብ አይተው ወስኑ። ከዛ ጊዜ ሳታጠፉ ወደ ተግባር መግባት የምትችሉበት እድል ይኖራል ብዬ ነው ማምነው ነው ያልኩት። እንዲህ ነው በቃ ቃል በቃል ያልኩትን የምነግራችሁ። ለልጁስ ምን አልሽው አትሉ? ዩኒቨርሲቲ መግባት ባትችል አሁን ላይ ቁጭ በልና ጊዜ ሰተህ ራስህን ጠይቅ። ምን ባድርግ ይሻለኛል? ሰዎች ምን ላይ ነው ያሉት? እኔስ እነዚህ ሰዎች ያሉበት ነገር ላይ ብገባስ ያዋጣኛል? ይሆነኛል? እችላለሁ ወይስ የራሴን ነገር ዲስከቨር ላድርግና ያ ዲስከቨር ያደረኩት ነገር የተወሰኑ እገዛዎችን ከተደረገበት በኋላ ገቢ የሚያመጣ ስራ መሆን ይችላል ወይ? ወይስ የራሴን ስራ የምፈጥርበት እድል መሆን ይችላል ወይ? ከማጋ ኔትወርክ አድርጌ የት ኢንተርን ሆኜ ሰርቼ ወይ ቮለንተሪ ሰርቪስ ላይ ተሳትፌ ተግባራዊ ልምምዴን ከጨረስኩኝ በኋላ ስራ መስራት እችላለሁ፣ ስራ ማግኘት እችላለሁ የሚለውን ነገር ላይ ከዛ ግድ ከሆነና እኔን እዚህ ዘርፍ ላይ ልግባ ወይ ብለህ የምትጠይቀኝ ከሆነ ደግሞ እኔ ልሰጥህ የምችለው በጣም ጥቂት ሀሳብ አልኩት። ቢዝነስ ፊልድ ላይ እቃችሁ የምትወርቁ አይመስለኝም። ለምሳሌ ይሄ ሴልስ ላይ የሚሰራ ሰው፣ ማርኬቲንግ ላይ የሚሰራ፣ ፕሮጀክት ማኔጅመንት ላይ፣ ካስተመር ሰርቪስ ላይ ምናምን ከቢዝነስ ፊልዶች ላይ እነዚህ ላይ የሚሳተፍ ሰው አነሰን በዛም የሆነች ቦታ ላይ ገብቶ የሆነ ስራ እየሰራ ነው፣ ኢቭን ዲግሪ ሳይኖረው ማለት ነው። ገባችኋል?
እሱም ብየዋል። ከዛ ደግሞ ሌላ ወደ ክሬቲቭ ፊልድ ከመጣን ደግሞ ቪዲዮ ኤዲተር መሆን፣ ፎቶግራፊ ላይ መስራት፣ ኢቨንት ማኔጅመንት ላይ መስራት፣ እንደገና ይሄ ግራፊክስ ዲዛይን ላይ ገባችሁ፣ አይቲ ፊልዶች ላይ መስራት። እነዚህም ደግሞ አነሰን በዛ ሲላቸው የራሳቸው አለቃ ሆኖ ካልሆነም ደግሞ ጥሩ የሚባሉ ቦታዎች ላይ በሰርተፍኬት ወይም በልምድ ገብተው እየሰሩ ነው። ስለዚህ ዲግሪ እንኳን ቢቀርባችሁ ቲቬቶች ላይ ገብታችሁ አጫጭር ጊዜ ስልጠናዎችን ወስዳችሁ የራሳችሁን ሃርድ ስኪል ሶፍት ስኪል ለይታችሁ ተግባራዊ ልምምድ አድርጋችሁ ወደ ስራ ነው የምትገቡት። ገባችሁ? እና ለልጁም ይሄንን ያልኩት ምን ትላላችሁ እናንተ እስቲ?